እንግዲህ ትሁትና አባባ የማይወጡ ትልቅ ወጥመድ ውስጥ ገቡ። ትሁቴ ለአባባ ደውላ አቶ ገዙ ያደረጋትን ነገር በሙሉ ስትነግረው ጭንቅላቱን የተመታ ያክል ወደ መሬት አቀርቅሮ በድንጋጤ ጭንቅላቱን ይዞ ቀረ። ትሁቴ ከንደቷ ብዛት ናቲን በጥፊ ደረገመችው። ናቲም ምንድን ነው የተፈጠረው? ምን ሆነሽ ነው ትሁቴ? አታስጨንቂ ንገሪ ቢላትም ልትናገር ስላልቻለች፣ ምክንያቱም አቶ ገዙ ለአንዱ ሰው ትንፍሽ ብትይ እደፋሻለሁ ስላላትም ከዚህ በኋላ ማንም ሰው እንዲጠይቃትም ሆነ እንዳናግራት አልፈለገችም። ነገር ግን የሚያሳዝነው ነገር በደካማም በጠንካራም ጎኗ ለልጇ እንደመጣባት አቶ ገዙ ለአለምነሽ ስትነግራት አለምነሽ ገዙ ክላሷ ገብቶ ሊያናግራት ሲገባም ከትሁቴ ላይ እጅህን አንሳ፣ ከልጇም ላይ እጅህን አንሳ፣ በእኔ ልጅ ላይ የተጫወከው በእኔ ህይወት ላይ ያሰቃየህን አይበቃህም ወይ? ይችን መስኪን ልጅ ምን አድርጌ ነው የምትላት ስትለውም አሀ ከአንቺ ጋር ግንኙነት አላችሁ ማለት ነው በማለትም እንግዲህ ትሁትን ይበልጥ እንዳሰቃያት አደረገ። አለምነሽ እንግዲህ የሰማችው ነገር የትሁት ልጅ እንደኔ እጣ ፈንታ እንዳይደርሳት እፈራለሁ እያለችም ትጨነቃለች። ሌላው ትሁት ለአለምነሽ ልጅ እንዳላትና አቶ ገዙ እያስፈራራት እንደሆነም ስትነግራት የመጨረሻም ደነገጠች። የኔ እጣ ፈንታ እንዳያገኝሽ እፈራለሁ አለቻት። ሌላው አሁን ላይ አቶ ገዙ ትሁትን አርፈሽ ማትቀመጭና ስርዓት ይዘሽ ማትኖሪ ከሆነ ስራሽን ማትሰሪ ከሆነ አንቺም አንዱ ክላስ ይዘጋብሻል አላት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁትና አባባ የማይወጡት ትልቅ ወጥመድ ውስጥ አቶ ገዙ ሴራ ውስጥ ገብተዋል። ግን ደግሞ ምን ማድረግ እንዳለባቸው እንኳ ስለማያውቁ ግራ ተጋብተው ቁጭ ብለዋል። ትሁቴ እያለቀሰችና በጣም እያዘነችም ትገኛለች። ትሁት አሁን በልጇ እንግዲህ ምን ማድረግ እንዳለባትና እንዴት መሆን እንዳለባት ግራ ስለተጋባች ማልቀሷን ተያይዛለች። ትሁት እያለቀሰች በነበረችበት ሰዓት ክላሷ ገብቶ ናቲ ምን ሆነሽ ነው ትሁቴ ምንድነው የተፈጠረው ንገሪ ሲላትም ናቲ ምንም አልሆንኩም አለችው። እባክሽን ንገሪኝ ልለምንሽ አላት። እሷም ምንም አልሆንኩም እያልኩ ነው በማለትም ነገረችው። በዚህን ሰዓት ከዚህ አልወጣም እዚሁ ነው የምተኛው ብሎ ተጎኗ ሲተኛባት ትሁት ደነገጠች። ናቲ ምን እያደረክ ነው ስትለውም ምንም አላደረኩም ልተኛ ነው ብሎም ተኛ። ሌላው ጠዋት ተነስታ ወደ ክችን ስትገባም አሁን ላይ ቤቲ ቁርስ አልደረሰም እንዴ? እየታየኝ አይደለም አለቻት። ደርሷል አቅርቢ የምትይ ከሆነ አቀርባለሁ አለቻት። እሺ ግን ምን ሆነሻል? ሰላም አይደለሽም እንዴ? ጥሩ አትመስይኝም። የተፈጠረ ችግር አለ? እናቴ ጋር ተጣላችሁ አለቻት። ኧረ አልተጣላንም ቤቲ አለች። ትክክል አይደለሽም፣ የሆነ ነገርም አለ የተደበቀ። እሺ አሁን ቁርስ አይደል የጠየቅሽኝ? በቃ ስለ ቁርሱ አቀርባለሁኝ አለቻት። እምረዳሻለሁ አለቻት ቤቲ ትሁትም አዎ ቤቲ ምን ከዚህ ቤት አስወጭኝ። በፍጹም ብትወጪ በጣም ደስ ይለኛል፣ ለራሴ ሰላምነትና ደህንነት ሲባል። ግን ደግሞ አልችልም። ገባሽ? ያልሽው ትልቅ ሚስጥር ነው። እኔ ስለ ሚስጥሩ ምንም ማለት አልችልም። እኔ ወድጄ አይደለም ሚስጥሩን ያየሁት የሰማሁት። እሺ ለማንኛውም ለሴትዮዋ ምግብ ልስጣት። በልታለች፣ ምግብ ትሰጫታለሽ ማለት ነው እንዴ? የተጨቆነች ነፍስ እዚህ በራብ ስትሞት ህሊናዬ ዝም ብሎ ማየት አይፈቅድልኝም አለቻት። ጥሩ ይኸውልሽ አሁን መቼ ነው የሚመጣው ጋሼ? ዛሬ እንደማይመጣ ነግሮኛል። በእናትሽ አለበት ውሰጂ። ቢሮ? አዎ እሺ በቃ ውሰጂ። እሺ በቃ ልበሽና እንሄድ አለቻት። ተያይዘው ገዙ ጋር ትሁትና ቤቲ ሲሄዱ ገዙ መደወል ነበረብሽ አላት። እዋሌ ጋር ለመምጣት መደወል አለብኝ ቢሆንም
አይ ዛሬ እንኳ ትሁት ናት ይዘሽ ካልሄድሽ ብላ ይዣት የመጣሁት አለችው። እሺ ትሁት ተናገር እንጂ ምን ይዘጋሻል? ከዛ እዚህ ድረስ አምጥተሽኝ ይኸውልህ ቤቲ ውጭ ልትይኝ ነው? ከቻልሽ አዎ ከቻልሽ እወጣልሻለሁ አለቻት። እንግዲህ አቶ ገዙን ትሁቴ መማፀን ጀመረች። ጋሼ እባክህን ስትለው ይኸውልሽ አርፈሽ ከተቀመሽ የሚነካሽ የለም አሁን ስራ አለኝ አለና ለቤት ይደውልላት። መግባት ትችያለሽ ሲላትም ምንድን ነው ትሁት አሁን አንቺ መሄድ ትችያለሽ አለቻት። ትሁት ከቢሮ ወጣች። ምንድን ነው በምንድን ነው እንደዚህ? ልጅቷ እኮ ደህና አይደለችም፣ ልታብድ ነው። የሚፈለገው እሱ አይደል? ምን አርጋት ነው? ይኸውልሽ ቤተሰቦቿን አፈላልጌ ደርሼባት ስለ ቤተሰቦቿ ስለነገርኳል። ምን? አዎ። እንዴት? በቃ ኦ ጥሩ ነው አለች። ግን ደግሞ ከልጅ ጋር እኮ እዳዋን እያየች ነው አለችው። አይ ችግር የለውም። ለማንኛውም ቤቴን ከዚህ ቢሮ ትሁትን ከዚህ ቢሮ ሂጂ ስትይን የተሳሳሽው አላት። ኦ ልክ ነህ ለካ እያለች እየሮጠች ሄደች። በዚህን ሰዓት ቤቲ እንግዲህ አሁን ላይ ከአንድ ነገር ካደረግሽልኝ ከዚህ ቤት አስወጣሻለሁ፣ ምንም የሚያቅተኝ ነገር የለም፣ አንድ ነገር አድርጌ አለቻት። እባክሽ ቤቲ አግዥኝ አለች። እንዴ እችላለሁ፣ ከዚህ ቤት እንድትወጪ ማድረግ እችል ነበር፣ ግን ደግሞ አንድ ነገር ካደረግሽልኝ ነው። ምንድን ነው እሱ? እሺ ናቲ አጠገብ እንዳደርሽ በዞረበት እንዳዞሬ ናቲ የኔ ብቻ እንዲሆን ከሆነ እተውሻለሁ፣ ከዚህ ቤት ትወጫለሽ፣ እኔን ምንም የሚያቅተኝ ነገር የለም አለቻት። አልችልም አለች። እኔ ምን ላድርግ? ከቻልሽ አንቺ አስቆሚው አለቻት። ናቲ እንግዲህ አሁን በትሁት ጉዳይ በጣም እየተጨናነቀ ይገኛል። ትሁት ዝም ብላ ማልቀስ እንጂ ምንም ልታደርግ አልቻለችም። በዚህን ሰዓት በጣም እየተጨናነቀች ትገኛለች። አሁን ላይ ምን ማድረግ እንዳለባት ግራ ተጋባች። ግን አቶ ገዙን መለማመጧን ቀጠለች። እናም ናቲ እባክሽን ትሁቴ ንገሪ፣ ምንድን ነው የተፈጠረው? እባክሽን ልለምነች ሲላትም እባክህ ናቲ ተወኝ አለችው። አለምነሽ ጋር ሄዳ ትሁት የተፈጠረውን በሙሉ ለአለምነሽ ነገረቻት። አለምዬ በደካማ ጎን የመጡ አለች። አለምነሽ ምን ሆነሽ ነው ትሁቴ? አልቅሰሻል እኮ አንቺ አልቅሰሽ ማየት አልፈልግም። ምን ተፈጥረሽ ነው? ተፈጥሮ ነው፣ ምን አረጉሽ አለቻት። አለምነሽ አለምዬ በደካማ ጎኔም በጥሩ ጎኔም መጥተውብኛል ማለት ልጄ ደካማ ጎኔም ጠንካራ ጎኔም ናት። ምን ልጅ አለሽ እንዴ? አዎ በዚህ እድሜሽ ልጅ አለች ታድለሽ። ምን አውቃለሁ በልጅ እየመጡ እያሰቃዩኝ ነው አለቻት። ትሁቴ አይዞሽ፣ የኔ ጣፈንታ እንዳገኝሽ አልፈልግም፣ ግን ደግሞ ምንም ማድረግ አይቻልም፣ መረጋጋት አለብሽ ትሁቴ አለቻት። እንዴት ልረጋጋ? ገዙ እኮ እያስፈራራኝ ነው። በእኔ ምክንያት ችግር ውስጥ ነሽ አይደል ያረመኔ አለች። አይ ተረጋጊ ለማንኛውም አለቻት። እንዴት ነው የምረጋጋው? እንዴት ብዬ ልጅን ይዘው ቤተሰቦችን እያስፈራሩብኝ አለች። እሺ እንግዲህ ቤቲ ከአለምነሽ ክላስ ገብታ ልጅሽ ገረድ ሊያገባልሽ ነው። ማናት ገረድ? ትሁት። ትሁቴን ናትዬ ሊያገባ? ትሁት ናቲ ተተጋቡ እኮ ጥሩ ምርጫ ነው፣ በጣም ቆንጆ ነው የመረጠው አለቻት። ኧረ እባክሽ ገረድ እኮ ናት፣ ለክብሯት መጥነውም። አይ ቆንጆና አስተዋይ ልጅ ናት። አንቺስ ምርጫ ቢኖርሽ ኖሮ አለቻት። ማለት ምርጫ የለሽም ነበር ያን ጊዜ? ትሁት እንግዲህ የድሮውን አስታወስ ቤት የድሮውን አስታውሳ ምርጫ የለኝም ነበር አለቻት። ከዛም ጥላት ሄደች። በዚህን ሰዓት ገዙን ለማናገር ትሁቴ ወደ ገዙ እየቀረበች ነበረ። ከዛም ጋሼ እባክህን እርዳኝ፣ ከዚህ ቤት አስወጣኝ አለችው። እዩልሽ አርፈሽ ተቀመጭ፣ ሲቀጥል ደግሞ ከዚህ ቤት መውጣት አይቻልም። አባዬ ትሁትን ምን አርጋን ነው? ምንድን ነው የተፈጠረው?
መናገር አልፈለገችም፣ ግን እያለቀሰች ነው። ጥሩ ስሜት ላይ አይደለችም። ከዚህ ቤት ወጥታ ሌላ ስራ ቦታ መግባት አይቻልም? አይቻልም። ማንኛውም ሰው እንደፈለገ መሄድ አይችልም። እዚህ ቤት የገባው ተፈራርሞ ነው። ትሁት ደግሞ ለ2 ዓመት ተፈራርማ በህግ ነው የገባችው። ስለዚህም ዝም ብላ መውጣት አትችልም አለው። ኧረ አባዬ ምን ሆነ ነው? በቃ ጨርሻለሁ ስለሷ፣ የሆነችውን ካልተናገረች ተዋት አለው። በዛ ላይ እንግዲህ ትሁት አሁን ላይ ጋሽ እባክህ ስትለው ታልደረሱብኝ አልደርስም፣ አርፈሽ ስራሽን ስሬ፣ እዚህ ቤት የመጣሽው ወደሽ ፈቅደሽ ውል ተፈራርመሽ ነው። ስለዚህ ከዛ ወደ ፍንክች አትይም። በዛ ላይ ደግሞ ከዚህ ቤት መውጣት ከፈለግሽ ልጆችሽና ቤተሰቦችሽ ደህና እንደሆኑ ከፈለግሽ ለናቲ እናቱ አልሞተችም ብለሽ እንዳሳመንሽው እኔ እኮ አልተናገርኩም። እና ማን ነው? እንዴት እርግጠኛውን ግን ያልተናገርኩም? እኔ አልነገርኩትም። ኧረ እባክሽ የዛን ቀን እዚህ መታ ነው ያየሁት አለችው። እንዳያት አድርጌ ነበር። አንቺ ግን እውነታውን ተናግረሻል። ናቲን በዚህ መልኩ ካላሳመንሽ ምንም ላደርግልሽ አልችልም። አሁን ሞታለች እናትህ አልሞተችም ያልኩት ውሸቴን ነው ብለሽ አሳመኝ። ካልሆነ ግን በቃ ምንም ላረግልሽ አልችልም። ልታናገረኝም እንዳትሞክር ያላት። ጋሽ የፈለግከውን ነገር አድርግ፣ እኔ ምንም ትንፍሽ አልልም፣ ግን በውሸት እንደዋሽ አታስገድደኝ አለችው። ጨርሻለሁ ትሁት አርፈሽ ተቀመጪ ሲላትም በልጇ አስፈራርቷት ሲወጣ ትሁት እየየ ብላ ማልቀስ ጀመረች። በዚህን ሰዓት ናቲ መጥቶ ትሁቴ ምን ሆነሽ ነው? እባክሽን የተፈጠረውን ነገር ቢላትም ናቲ ተወኝ፣ ናቲ ተወኝ በማለትም ጮኸችበት። እንዴት ነው ምተውሽ እንደዚህ ሆነች ሲላትም በጥፊ መታችው። ለአባባ ደውላ የተፈጠረውን ነገር ነገረቻቸው።